ከሆነ ነገር ጋር እንዳትገናኝ የከለከለውን ኬላ እግዚአብሔር አነሳለሁ አለ። አሜን። ባለቤት ሌላ ሀገር ነው ያለችው። ለ16 ዓመታት 16 ዓመት ልክ ነው። ትፈልጋለህ ግን አልተገናኛችሁ። አልተገናኘንም። 16 ዓመት ሆኗል። 16 ዓመት ነው። ፋንቱ ናት። ፋንቱ ናት። ውጭ ሀገር ነው ያለችው። ውጭ ሀገር ነው ያለችው። ኦማን አለችው። ከቡና ጋር የተገናኘ ነገር ምንድነው? ቡና አምራች ነኝ። በቡና ነው የምትተዳደረው? ማስረሻ ነኝ። ከምስቱ ጋር እንዳይገናኝ ብቻ አይደለም መራመድ እንዳይችል አድርጎ እንዲገናኙ ለማድረግ ነው። ትክክል ነው። እግሬን ተይዤ ነው አለሁት። ና እስኪ ዘና ብለህ ወደ እኔ ልጸልይልና ና እግዚአብሔር የሰጣችሁ የፍርሃት መንፈስ ሳይሆን የበላይነት መንፈስ ነው። የኃይል መንፈስ ነው። የድል መንፈስ ነው። የሚያደናቅፈውን ድንጋይ የሚያሰናክለውን ኬላ እግዚአብሔር አምላክ አንስቻለሁ አለ። አነሳለሁ አይደለም ያለኝ፣ አንስቻለሁ አለ። እስኪ ከኔ ጋር አንድ የሚያምን ሰው ብድግ ብሎ ኬላው ተነስቷል ይበል። ይደገም። መውረስ እንደማትችል የነገረ ኬላ ተነስቷል። ማሸነፍ እንደማትችል የነገረ ኬላ ተነስቷል። መውረስ እንደማትችል የነገረ ኬላ ተነስቷል። መሄድ እንደማትችል የነገረ ኬላ ተነስቷል። ኬላው ካቦሲያ ኬላው የበሽታ ኬላ፣ የፍርሃት ኬላ፣ የመርገም ኬላ፣ አጋንንታዊ ኃይል ተነስቷል። ያለቀሱ ሰዎች በገናቸውን አንስቶ ለድል ይቆማሉ። ያለቀሱ ሰዎች ሐዘናቸው በደስታ ስለሚለወጥ ከበሮአቸውን እየመቱ ይዘምራሉ አለ። ጠላት የተናገረውን ከናንተ ላይ እሽራለሁ። ጠማማ ሰዎች የተናገሩትን ክፉ ቃል እሽራለሁ። የናንተን መሄድና መውጣት የሚጠሉ ሰዎች የተናገሩትን ቃል እሽራለሁ። እስኪ ከኔ ጋር ተራገፈ በሉ። ድገሙልኝ። የመርገም ቃል ተራገፈ፣ በሽታ ተራገፈ፣ ሞት ተራገፈ፣ እርግማን ተራገፈ። አሁን እያየው ተራገፈ። ይሄ ሰው ምን አለ በለኝ። ይሄ ሰው ምን አለ በለኝ። ከፊታችን ባለው እሁድ እዚህ ቤት የምትመሰክረው አንተ ነህ። በዚህ ጉባኤ ፊት ቆመ ትመሰክራል። እግዚአብሔር የናስን ደጅ ሰብሬአለሁ። የናስ ደጅ ተሰበረ አለ። የብረት መወርወሪያ ተቆረጠ አለ። ተከልክሎ የቆዩ ሰዎች ሰብሮ ገቡ አለ። ተዘጋጅታል? ተዘጋጅቻለሁ። ኬላው ተነስቷል አለኝ ጌታ። አሜን። እስኪ ጉባኤ ከኔ ጋር ኬላው ተነስቷል በሉት። ከነገሬ ጋር እንዳትገናኝ የከለከለ ኬላ ተነስቷል በሉት። ከዛሬ በኋላ የሚገርም ምልክት ታያለ። አሜን። ያንተ ከሆነ ነገር ጋር እንዳትገናኝ የከለከለውን ኬላ እግዚአብሔር አነሳለሁ አለ። አሜን። እየመለሰ የቆየውን ኬላ አነሳለሁ አለ። ወደ ተከለከልከው ነገር ትገባለህ። ወደ ተከለከልሽው ነገር ትገቢያለሽ። ወደ ተከለከላችሁት ጉዳይ ትገባላችሁ። ጌታ እንደዚህ ያለኝ ይሄ ሰው ገብቷል አለኝ። አሜን። ገብቷል ነው ያለኝ። አሜን። ትገባለህ አይደለም ያልኩት፣ ኦልሬዲ ገብታል። አሜን። ድምጽ ስለመጣ፣ አሜን። ቃል ስለመጣ፣ አሜን፣ ገብታል አለኝ እግዚአብሔር። አሜን። ባለቤት ሌላ ሀገር ነው ያለችው። ለ16 ዓመታት 16 ዓመት ልክ ነው። ውጭ ሀገር ነው ያለችው። ውጭ ሀገር ነው ያለችው። በአካል አልተገናኛችሁ? አልተገናኘንም። ትፈልጋለህ ግን አልተገናኛችሁ? አልተገናኘንም። 16 ዓመት ሆኗል። 16 ዓመት ነው። ተለያይታችሁ ነው ያላችሁ? አዎ። ፋንቱ ናት። ፋንቱ ናት።
ከንቱ ናት። ውጭ ሀገር ነው ያለችው። ውጭ ሀገር ነው ያለችው። ኦማን አለችው። የሆነ ነገር ተለቀቀ። ይሄ ሰው እንዳይገናኝ የከለከለውን ኬላ እግዚአብሔር ሰበርኩታል። እስኪ አንድ ሰው ተሰበረ ይበል። ወደ ግራ፣ ወደ ቀኝ፣ ወደ ፊት፣ ወደ ኋላ፣ ወደ ላይ፣ ወደ ታች ተራመድ፣ ግባ፣ ውረስ አለኝ ጌታ። ይህ ሰው እንዳይገናኝ ለ16 ዓመት ከልክሎ ነው የቆየው። በአንተና በእሷ መሃል ጣልቃ ገብቶ መስመሩን ያለያየውን የክፉ ኃይል ኬላ ሰብሬያለሁ። አሜን። በኖርማል አካሄድና አሰራር እንደገና እንደማትገናኙ በጨለማው ዓለም ላይ ተወስኖ ነው ያለው። እኔ ግን ሁሉን መቀየር በሚችለው አይሆንም የተባለውን አድርጎ በሚያሳየው አሜን፣ ለሰው የማይቻል ለእግዚአብሔር ይቻላል በተባለው ቃል አሜን፣ የ16 ዓመት ኬላ ሰብሬያለሁ። አሜን። በኢየሱስ ክርስቶስም በዚህ ቃል ተገናኝ። አሜን። በዚህ ሰው ፊት ወርቃማ በር ተከፍቷል። አሜን። ከቡና ጋር የተገናኘ ነገር ምንድን ነው? ቡና አምራች ነኝ። ድገምልኝ። ቡና አምራች ነኝ። በቡና ነው የምትተዳደረው? ማስረሻ ነኝ። የሆነ ሰው ጉዳይ ከተደበቀበት በኃይል እየሮጠ ስመጣ አየ። እኔ ነብይ ነኝ። መንፈስ ቅዱስ እያናገረኝ ነው። ተንብይ እያለኝ ነው። አውጅ እያለኝ ነው። ኃይልን እንደታጠቀ ሰው አውጃለሁ። እኔ የማውጀው ቃል የሰው ቃል አይደለም። ለ4 ዓመት፣ ለ20 ዓመት፣ ለ16 ዓመት ጠላት የያዘውን ያዘገየውን የኔ ነው የምትለው ነገር ከሩቅ አገር ጠርቶ ያመጣል። ከምስቱ ጋር እንዳይገናኝ ብቻ አይደለም፣ አልጋ ላይ አስተኝቶ መራመድ እንዳይችል አድርጎ እንዲገናኙ ለማድረግ ነው። ትክክል ነው። እግሬን ተይዤ ነው አለሁት። ና እስኪ ዘና ብለህ ወደ እኔ ልጸልይልና ና ኤማንቶሎስ የስቴ ሊምባኖም ቶሎ ቮሪያስ ሸከዲያስ ሰላሙን ጌታ ነው ቀስቅሶ የላካት። አዎ እውነት ትናንትና መርቼ ነበርና ሲስተር ከክፍለ ሀገር 2 ዓመት ሆኗታል። ቸርች ስጡኝ ይጃልይ ስል አይሆንም እኔ ቤተሰብ ጋር አቀብራለሁ፣ ግን አምላኬ አሳልፎ ይሰጠኛል አልኩ። ለጌታ እኔ የመጀመሪያ ልጅ ነበርኩ። እግዚአብሔር ግን ሞትን ሽሮ በእውነት እህቴን ጌታ ሰጥቶኛል። እኔ ነኝ የጠራውሽ አለኝ ጌታ። አሜን። በጣም የሚገርመው ቤተሰቦቿ በሙሉ በጨለማ የተያዙ ናቸው። እውነት ነው። በኪሳራ የተመቱ ናቸው። እውነት ነው። አንደኛው በበሽታ፣ በጣም አንደኛው በትዳር ፌሌሪቲ፣ በጣም ሌላኛው በሌላ ነገር። እውነት ነው። ሁሉም ሽባ ሆኖ ነው ያለው። በጣም ጤና ሰው፣ ጤናማ ሰው፣ ደስተኛ ሰው የለም። እውነት ይሄንን የሚያደርገው የመንፈስ አሰራር ነው። ከቤተሰቦችሽ ጀርባ ያለውን መንፈስ ዛሬ ከሰዓት በኋላ እናርዳለን። አሜን። ባንቺ ውስጥ ያለው በእነሱ ውስጥ ካለው ይበረታል። አሜን። አንቺ አንድ ነሽ፣ እነሱ ብዙ ናቸው። እኔ ግን መልእክት አለኝ። አሜን። በዓለም ካለው ይልቅ በእናንተ ውስጥ ያለው ይበረታልና እግዚአብሔር እንደዚህ አለ። ለብዙ ሰዎች ብርሃን ትሆኛለሽ። አሜን። ለብዙ ሰዎች ደስታ ትሆኛለሽ። አሜን። እስኪ ለብዙ ሰዎች ብርሃን እሆናለሁ በሉት። ለብዙ ሰዎች ሟች ነበርሽ፣ እውነት ነው። እግዚአብሔር የሞትን ቀጠሮ ሰረዘልሽ። እውነት ነው። ቤተሰቦችሽ የሚኖሩት ወሎ ናቸው፣ ሙስሊም ናቸው። አጋንንታዊ ኃይል ሰው ሊጨብጠው የማይችለው የመንፈስ አሰራር ከእናትሽ ጀርባ ሆኖ እሷ ራሷ ያልተረዳችው አደገኛ የሆነ እሷንም ጨምሮ ከሷ አልፎ ደግሞ እናንተንም የሚያጠቃ አደገኛ የሆነ የመንፈስ አሰራር አያለሁ። ጃኒያ ኮቫስ አዲስ አበባ ሆነን ወሎ ላይ የሚሰራውን
የጨለማን መንፈስ አሜን። ኔትወርኩን ስብርብሩን እናወጣዋለን። አሜን። እንሰባብረዋለን። አሜን። እንሰባብረዋለን። አሜን። ጠላት የመጀመሪያው እናትሽን አይኗን ለማጥፋት ፕላን አርጓ ያለው። አዎ እውነት ነው። አይኔን አመመኝ ትለኛለች ብዙ ጊዜ። ድገምልኝ። አይኔን አመመኝ ትለኛለች ብዙ ጊዜ። የሽን ታውቂያለሽ? እናቴ ነች። አይኗን አጥፍቶ ቤት ቁጭ እንድትል በጨለማው ዓለም ላይ ተጽፎ አልቆ የመጣ ዶክመንት ካየው በኋላ እግዚአብሔር እንደዚህ ያለ ጣልቃ ገባው። አሜን። ዛሬ የእናንተ እዚህ መገኘት ለእናንተም ለሷም ለሁላችሁም አሜን። ሰላምንና ፈውስን አስገኘ። አሜን። የዛሬ 5 ዓመት የተበላሸ ነገር አየው አንቺ ጋር። ትዳር ፌል አድርጓል። የዛሬ 5 ዓመት አዎ ትዳርሽ ነው የተበላሸው። አዎ እናንተ በምትኖሩበት አካባቢ የምትኖር በአንዲት ሴት ላይ የሚሰራ አደገኛ መንፈስ ነው ትዳራችሁን ያበላሸው። እወቁም አትወቁም አይቻለሁ። ከዛ ጊዜ ጀምሮ ሁሉ ነገርሽ ይበላሻል። በጣም ስራ ይበላሻል። አሁን አለፍኩኝ ይሄን ምዕራፍ ሌላ ጀምራለሁ ስል በእውነት ፌል ያደርጋል። ቀጣይ ጊዜ ላይ በልብ ያልታሰበ አሜን። በአይን ያልታየ አሜን። በጆሮ ያልተሰማ አሜን። አዲስ ነገር ይሆናል። አሜን። አረ አዲስ ነገር ይሆናል። እዚህ ጋር እኮ እየተናገረ ያለው ራሱ እግዚአብሔር ነው። እስኪ አጠገብ ያለውን ሰው አዲስ ነገር ይሆናል። ሌሊት አተኝም በጣም እንዳተኛ የሚላክ የእባብ መንፈሳ ያለው እግዚአብሔር ሰበርኩታል። አሜን።